ይሄ ቪዲዮ በዋናነት እንግዲህ እንዲደርስ የምፈልገው 12ኛ ክፍል ውጤት ለቀረባችሁ ተማሪዎች ነው ማለት ነው። ሌሎቻችሁም ቢሆን ይሄ ቪዲዮ ይጠቅማችኋል፣ በዚህ ቪዲዮ መጠቀም ትችላላችሁ ማለት ነው። አይኖ በእንደዚህ አይነት ቪዲዮ መጥቼ አላቅም። ልክ እንደዚህ እኔ ያው ቪዲዮ አብትችላችሁ አላቅም ማለት ነው። ነገር ግን በእርግጠኛነት ይሄን ቪዲዮ ካያችሁ በኋላ የምትጠቀሙበት ይሆናል ማለት ነው። ቢያንስ 100 ሰው ብታዩት ከ100 ሰው 2 ሰው ብትጠቀሙ እኔ በጣም ደስተኛ ነኝ ማለት ነው። ሁላችሁም መጠቀም ትችላላችሁ ማለት ነው፣ በተግባር ከተገበራችሁት። እንግዲህ ቴሌግራም ቻናል አለን እኛ ማለት ነው፣ ኃይሌ አይሳን የሚል ብዙዎቻችሁ ታውቁታላችሁ። ጆይን አድርጋችኋል። ስለ ኤአይ አሰራር ምናምን ቪዲዮ ሰራላችሁ፣ እዛ ላይ ገብታችሁ ቸክ አድርጋችሁታል ማለት ነው። እናም ግሩፕ ከፍቼ ነበርና ቲክቶክ ላይ ያው እምቢ ያላችሁ እንይላችሁ ምናምን ብለን ሰርተን ነበረና ውጤት ምናምን እያየን ነበር የ12ኛ ክፍል ውጤትና 90 ምናምን ፐርሰንት 96 97% የሚሆነው ማለት ነው ውጤት ቀርቶበታል። እና 97% የሚሆነው በቃ እዛ በላይ ነው፣ በጣም ብዙ ነው እኔ ያየሁት ማለት ነውና ውጤት መቅረት እኮ ያለ መጨረሻ አይደለም ማለት። እናንተ በቀጣዩ እርምጃችሁ ማለት ነው በግል ከፍላችሁ መማር የምትፈልጉ ከሆነ ትችላላችሁ። ነገር ግን በግል የምትማሩት ቤተሰቦቻችሁ ያው ከእናንተ ብዙ ነገር የሚጠብቁ ከሆነ ወይ ደግሞ ተማሩ ተብላችሁ የምትገደዱ ከሆነ እናንተም የመማሩ ፍላጎት የሚኖራችሁ ከሆነ ከፍላችሁ ብትማሩ እኔ ችግር የለውም። ነገር ግን እኔ ባትማሩ የሚለውን ነገር እንላችኋለሁ። ትንሽ እየተሰጥቶ ካላችሁ ማለት ነው ማውጣት ትችላላችሁ። ሶሻል ለምሳሌ አሁን ቲክታክ ላይ የምትሰሩት ነገር ሊኖር ይችላል ማለት ነው። ቲክታክ ላይ ቪዲዮ ፖስት ማድረግ እኔ አሁን ቲክታክን የምጠቀመው ወደ 44,000 ምናምን ፎሎወርስ አለኝ። ግን ቲክታክን እየተጠቀምኩት ያለውኝ ማለት ነው ልክ እንደዚህ ለማስተዋወቅ ወይም ደግሞ አንዳንድ ነገሮችን የሆነ ፋን ነገር ያመጣል እንጂ በጣም ወይ ፌመስ መሆን አለባችሁ ማለት ነው ቲክታክ እና ምን ልላችሁ ነው፣ ቲክታክ ላይ መስራት ትችላላችሁ። ሰግጥ ምናምን የሚባል ነገር አለ። ቲክታክ ላይ ገንዘብ ሜክ ማድረግ የምትጀምሩ በጣም ዝና ከመጣ በኋላ ነው ማለት ነው። ወይ ራሳችሁ መታየት አለባችሁ። ራሳችሁ የማይታይ ነገር ራሱ የምትሰሩ ከሆነ ማስታወቂያ በቃ ቲክታክ አሁን ገንዘብ የሚሰራበት በማስታወቂያ ወይ ደግሞ እንደዚህ ላይቭ ላይ ገብታችሁ ሰዎች ጊፍት ሲሰጧችሁ፣ ይሄ ማለት ያው ሰዎች ጊፍት ሲሰጧችሁ ማለት ነው እነሱም ጊፍቱን ገዝተውት ነው ማለት ነው። እሱን መስራት ትችላላችሁ። ያው ቲክታክ ላይ የሆነ ፌመስ ብትሆኑ ማለት ነው በዩቲዩብ ለመምጣት ያን ያህል ሰዎች ተምኔላችሁን አይተው ክሊክ ያደርጉላችኋል፣ እሱ ነው ጥቅሙ። ነገር ግን እንደኔ የምመክራችሁ ያው ሶሻል ሚዲያዎችን ሞክሩ። ቴሌግራም ቻናላችሁን ክፈቱ፣ ከዛ ደግሞ ዩቲዩብ ቻናል ክፈቱ። በዋናነት እኔ የምመክራችሁ ዩቲዩብ ቻናል ክፈቱ። ያው ዩቲዩብ ቻናል ሃው ቱ ክሬት ዩቲዩብ ቻናል ብትሉ ማግኘት ትችላላችሁ። በእርግጠኛነት ብዙዎቻችሁ ይኖራችኋል። ያው ጽናት ኖራችሁ ስለማትሰሩ ነው እንጂ ዩቲዩብ ቻናል ይኖራችኋል። ዩቲዩብ ቻናል መክፈት አለባችሁ። ከፈለጋችሁ ውስጥ ላይ እኔ ስለ ዩቲዩብ ቻናል አከፋፈት ቪዲዮ ሰርቼላችኋለሁ። እኔ ለማስተዋወቅ ሳይሆን ያው ዩቲዩብ ቻናል እንድትከፍቱ ስለምፈልግ ነው። ከአዲስ ዩቲዩብ ቻናል ትከፍታላችሁ ማለት ነው። እዛም ዩቲዩብ ቻናል ከከፈታችሁ በኋላ ኮንተንት ምረጡ፣ የራሳችሁ የሚሆን ኮንተንት። ያው አንዳንዴ ኮንሲስተንስ የሚባል ነገር አለ። ኮንሲስተንስ ማለት ስግጥና ወይም ቀጥታ መልቀቅ ነው ማለት ነው። አንዳንድ ሰዎች በጣም ብዙ ቪዲዮ በየቀኑ ፖስት ስላደረጋችሁ፣ ነገር ግን የዩቲዩብ ኮንሲስተንስ እንደዛ አይደለም የሚሰራው። አሁን በየቀኑ አንዳንድ ቪዲዮ ስለፖስታችሁ አይደለም። ቲክታክ ላይ አሁን በየቀኑ አንዳንድ ቪዲዮ ብትፖስቱ ቪዲዮዎቹ ምንም ልፉበትም ምንም አትልፉበትም በቃ ወይ አንዴ በጣም የለፋችሁበት ቪዲዮ ወርዶ ታገኙታላችሁ፣ ወይ በጣም የሰራችሁት ቪዲዮ ከፍ ብሎ ታገኙታላችሁ። ዩቲዩብ ላይ ግን እንደዚህ አይደለም። ዩቲዩብ ላይ የምትፖስቱት ቪዲዮ ለምሳሌ የሆነ አንድ ተወዳጅ ቪዲዮ ሰርታችሁ አሁን ስለ ኤአይ አሰራር ሰርቼ ወደ 2000 ምናምን ሰው ታይቶ ይሄ ቪዲዮ ተወዳጅ ነው ብዬ ድጋሚ ሰራው በለጠው። ይሄኛው 29000 ደርሷል ቪው፣ ያኛው ወደ 30 ምናምን ሺህ ደርሷል። አያችሁ፣ ኮንሲስተንስ ማለት በአንድ ተወዳጅ ነገር ላይ ተከታታይ መስራት ነው ማለት ነው። በየቀኑም ልትለቁ ትችላላችሁ፣ በየ5 ቀኑም ልትለቁ ትችላላችሁ፣ በየወሩም ልትለቁ ትችላላችሁ። ችግር የለውም ማለት ነው። እና መፖስት ትችላላችሁ። የኔም ቻናል አሁን ወደ 5 ወደ 6 ቪዲዮ ከፖስትኩ በኋላ ነው እንደገና ከፍ ማለት የጀመረ ማለት ነውና ዩቲዩብ ብትሰሩ በጣም አሪፍ ነው። ቴሌግራም እንዲሁም ቴሌግራም የማይከፍል የሚመስላችሁ ሰዎች በጣም እየተሸወዳችሁ ነው። ቴሌግራም በጣም ነው የሚከፍለው የእውነት ለመናገር። እንዲሁም በጣም ብዙ ዩቲዩበሮችን የማውቃቸው ከዩቲዩብ የሚሰሩ ወደ ቴሌግራም ሄደው በቃ በቴሌግራም ቃል የቀሩ ዩቲዩባውን መፖስት ያቆሙ ልጆች ሁሉ አሉ። እኔ ብዙ የማውቃቸው ልጆች ማለት ነው ቴሌግራም ላይ ያስፈልጉ። ስለዚህ ምን ታደርጋላችሁ? ቲክቶክ ላይ ቪዲዮ ትሰራላችሁ። ቲክቶክ ላይ ተደራሽ መሆን በጣም ቀላል ነውና ቲክቶክ ላይ ቪዲዮ ትሰራላችሁ ወይ ስለሆነ አፕሊኬሽን ጥቅም ተናግራችሁ አፕሊኬሽኑ ከዚህ ቴሌግራም ማግኘት ትችላላችሁ ትላላችሁ። የሆነ ቪዲዮ ቫይራል ሲወጣ ቴሌግራማችሁ ሰብስክራይብ ሲደረግ ከ1000 ሰብስክራይበር በኋላ ማስታወቂያ ራን መሆን ይጀምራል በእናንተ ቻናል። በተለይ በጣም ብዙ ቪው የሚያገኝ ከሆነ ማግኘት ትችላላችሁ። አያችሁ፣ ይሄ ፈመሰና አይጠይቅም፣ በቪው መጠን ነው። ዩቲዩብም እንዲሁ በቪው መጠን ነው። እና እኔ አሁን ዩቲዩብ ላይ ለምሳሌ መጀመር የምፈልጉ ከሆነ ለምሳሌ የተወሰኑ ኒቾችን ልንገራችሁ። ኒች እንዲሁም ሰብ ኒች የሚባል ነገር አለ። አሁን ቴክ ላይ ነው የምሰራው። ቴክ እንዲሁ አንድሮይድ ሴቲንግ ላሳያችሁ እችላለሁ። የተለያዩ አፖችን የተለያዩ ኤአይዎችን እንዴት መጠቀም እንደምትችሉ አሳያችኋለሁ። ልክ እነዚህን ኤአይዎች እናንተ እንዴት እንደምትጠቀሙ ማለት በአጠቃላይ ነው ሰብሰብ አድርጌ። ሰብ ኒች ካደረጋችሁ ለምሳሌ
ስለ ኤአይ አሰራር ብቻ ከሆነ ለምሳሌ እንትን የምትሉ ሰብ ኒች ይባላል። ይሄው ለምሳሌ አሁን ለምሳሌ ስነግራችሁ ቴክ ተብሎ በጣም ብዙ አይነት ኒቾች አሉት በውስጡ ማለት ነው። አሁን ለምሳሌ ቴክ ተባለ አይደለ? ቴክ ላይ እንደነገርኳችሁ እንደዚህ ስለ ኤአይ ጀነሬት አደራረጋ ማሳየት ራሱን አንድ የቻለ ሰብ ኒች ነው ማለት ነው። ከዛም ደግሞ ስለ አንድሮይድ ቲፕ ከወሰዳችሁ ራሱን የቻለ አንድ ሰብ ኒች ነው። በዚህ መልኩ ኒቻችሁን መምረጥ ትችላላችሁ። ምርጥ ከምላቸው ኒቾች መካከል ለምሳሌ አሁን ሪያክሽን ቪዲዮ በጣም ምርጥ የሚባል ኒች ነው። ሪያክሽን ቪዲዮ በምትሰሩበት ሰዓት አሁን እናንተ ቆራርጣችሁ ለምሳሌ የ30 ደቂቃ ሪያክሽን ቪዲዮ ብትሰሩ በተለይ ቪዲዮ ቪው ካለው ዎች አወር ለመሙላት ደግሞ በጣም ቀላል ነው። የ30 ደቂቃ ዎች አወር ቪዲዮ ብትሰሩ ትቆራርጡታላችሁ። በጣም ብዙ ቪዲዮዎች ናቸው ውስጡ ላይ የሚኖሩት የተለያዩ ቲክቶኮች እንዳውለድ አድርጋችሁ ማለት ነው። ከዛ እነዛን ቲክታክ ላይ እንደነ ኦስሎ ዩቲዩብ እንደነ ሀዱ ሪያክት ትፖስቱታላችሁ። ሰዎች እዛ ላይ ያወቋችሁ ማለት ተምኔላችሁን ሲያዩ በቀጥታ ነው ክሊክ የምትደረጉት። እንዴት ሪያክሽን ቪዲዮ መስራት እንደምትችሉም እንደ አጋጣሚ ሆኖ ስለ ቪዲዮ ሰርቻለሁ ማየት ትችላላችሁ። በስልክ ብቻ ነው ማለት ነው። አንድ ስልክና አንድ ኮምፒውተር ወይ አንድ ስልክና ሁለት ስልክ ማለት ነው ብቻ ተጠቅማችሁ እንዴት እንደምትሰሩት ቪዲዮ ሰርቻላችኋለሁ እና ማየት ትችላላችሁ። እሱን አንደኛ ሪያክሽን መስራት ትችላላችሁ። ሁለተኛ እንደኔ እንደነገርኳችሁ እኔ እንደምሰራቸው ቴኮችን መስራት ትችላላችሁ። ለዚህም የሚያስፈልጋችሁ ሞባይል ብቻ ነው። ስክሪን ሪከርድ መጠቀም ትችላላችሁ። እንዲሁም ደግሞ ስለ ኦንላይን ሜክ መኒ መስራት ትችላላችሁ። ይሄ ኦንላይን ሜክ መኒ ትንሽ እውቀት ይጠይቃል። እናንተ የማሰሩበትን ነገር ለሰዎች ብታሳዩ ሰዎች ለእናንተ ተቀባይነት አይኖረውም ማለት ነው። ፌክ ኦዲየንስ ነው የሚሆንባችሁ። ሪፖርት ሁሉ ልትደረጉ ትችላላችሁ። እናንተ የምትሉት ነገርም ከዛ በኋላ ጥሩ ነገር ብትሰሩ ራሱ እንደ ታማኝነት አትቆጠሩም። ይሄንን ትሰራላችሁ ማለት ነው። እንዲሁም በተጨማሪ መዝናኛ ወሬዎች ነገር ትሰራላችሁ። አሁን ለምሳሌ ናቤል ብርሃኑ እንደነ ሲኢኦ ክሮኒክልስ ምናምን የሚባሉ ቻናሎች አሉ። ልክ እንደነሱ ለምሳሌ ሀገራትን የሚያሳዩ አሉ። የሆኑ የሀገራት አኗኗር ዘይቤ ምናምን እንደዚህ አይነት ኒቾችን መስራት ትችላላችሁ ማለት ነው። እንዲሁም ስለ እውነተኛ ታሪኮች እነ ናኒ ሪላክስ የሚሰሩት አሉ። አሁን ለምሳሌ ናኒ ሪላክስ እየሰራው ያለው ምን አይነት ነገር ነው ማለት ነው። ናኒ ሪላክስ አሁን የሚሰራው ስለ እውነተኛ ታሪኮች ስለተፈጠሩ ታሪኮች ሆኖ እሱ በቪዲዮ መልኩ ነው የሚመጣ። ልክ እንደነ ሉሲ ቲፕ ደግሞ ናቤል ብርሃኑን ድሮ እንደሚሰሩት ማለት ነው ያለ እንትን ማለት ነው መስራት ትችላላችሁ። ያለ ቪዲዮ እናንተ ሳትገቡ ቀጥታ ትጽፉታላችሁ። ቫይራል ስክሪፕታችሁ መጀመሪያ ግጥም አድርጋችሁ ትጽፋላችሁ። በነቻት ጂፒቲ ማጻፍ ትችላላችሁ ማለት ነው። ግጥም አድርጋችሁ ስክሪፕታችሁን ካጻፋችሁ በኋላ ያንን ታነቡታላችሁ። ከዛ ካነበባችሁ በኋላ ፎቶም ሆኖ ቪዲዮዎችን በዩከት ወይም በካፕከት ገጣጥማችሁ መፖሰት ማለት ነው። ይሄም በጣም አንድ ቫይራል የሚባል ስክሪፕት ነው ማለት ነው። ዩቲዩብ ላይ ኒሽ ነው ማለት ነው። ትመርጣላችሁ። እንዲሁ ስለ ፉትቦል አለ፣ ሪያክሽኖች አሉ፣ የተለያዩ አይነት በጣም ብዙ። ወይም እናንተ አዲስ ቻናል ከከፈታችሁ በኋላ ስሙን ምናምን ሳታደርጉት ልክ ሰርች ማድረጊያው ላይ ዝም ብላችሁ ቀጥታ የሆነ ነገር የሚመቻችሁ ኒች ሰርች ታደርግለታላችሁ። ከዛ በኋላ ከነዛ ኒቾች መካከል የሆነ ሰው የሚሰራውን ቻናል ተከትላችሁ መስራት ነው። አቤል ብርሃኑ የሚሰራውን ከምሳሌ መስራት ከፈለጋችሁ አቤል ብርሃኑን ሰብስክራይብ አድርጋችሁ አቤል ብርሃኑ በሚሰራው መልኩ እንደ አቤል ብርሃኑ አይነት ነገሮችን መስራት ማለት ነው። ይሄ በጣም ቀላል ነው። እንዲሁም በጣም የሚሰራበት ነገር ቢኖር ሙቪ ሪያክት ነው። ሙቪ ሪካፕ ነው። ሙቪ ሪካፕ ማለት ልክ እንደ የሆነን ሲኒማ ፊልም አሳጥሮ መናገር። ፊልሙ የሚጀምረው እንደዚህ ስለሱ አሰራር ቪዲዮ ሎዲንግ እየሆነ ነው ማለት ነው። እኔ አሁን ስለሱ አሰራር ቪዲዮ ሰርቻለሁ፣ ገና አልፖስትኩትም። ያን ቪዲዮ ስፖስትላችሁ አይኖ ምናልባት ፖስትቸው ከሆነ ቅድሚያ ያንን እዛ ላይ ማየት ትችላላችሁ። ነገር ግን በኋላኛው የምፖስተው ከሆነ ከዚህ በኋላ ከሆነ የምፖስተው ምናልባት ይመስለኛል ከዚህ በኋላ ነው የምፖስተው፣ ገና ኤዲት አላደረኩትም። በዛ መልኩ ተመልክታችሁ መስራት ትችላላችሁ ማለት ነው። እንዲሁም እንደነገርኳችሁ ቴሌግራማችን @ኃይሌይሳን ጆይን ብታረጉ እና ግሩፕ ላይ ብታወሩኝ በደንብ እናወራለን፣ እንወያያለን። አንዳንድ ልጆች አላችሁ ቲክታክ ላይ ምናምን ዩቲዩብ ላይ እንደዚህ ኤአይ ምናምን ሰሩ ልጆች እያናገራችሁ ነበርና እናንተንም እያዋራችሁ ነበር። ሁላችሁም መተጋገዝ እንችላለን ማለት ነው። እንደዚህ አይነት ነገሮችን እና ወደ ሶሻል ሚዲያ ብትሰሩ የሶሻል ሚዲያ ፓወር በጣም ከምታስቡት በላይ ትልቅ ነው። እናንተ ሶሻል ሚዲያ ላይ በጣም ብዙ ሰዓት በእርግጠኛነት ጊዜ የለኝም ልትሉ አትችሉም። ሶሻል ሚዲያ ላይ በጣም ብዙ ሰዓት ነው ቢታይ ስክሪን ታይመራችሁ በጣም ብዙ ሰዓት ነው የምታባክኑት ሶሻል ሚዲያ ላይ እና ሶሻል ሚዲያ ላይ የምታባክኑትን ሰዓት ወደ መስራት ብትቀይሩት ምን ችግር አለው? እኔ አሁን ሌሊት እንቅልፍ የለኝም። ሌሊት ሪሰርች ሰራ ምን አይነት ቪዲዮ ልስራ የሚለውን ሰርቼ ቀን ነው ሌሊት ሁሉ ሪከርድ የማደርግበት ጊዜ አለ ማለት ነውና መስራት እንደዚህ ትችላላችሁ። እና ምን ለማለት ነው ያው እንዲሁም ተምረው ብዙ ካለፉ ሰዎች ይልቅ ያልተማሩ ሰዎች ማለትም ያልተማሩ ሳይሆን የሆነ ጋፕ ድረስ የሆነ ሲዝን ላይ ድረስ ተምረው በትምህርቱ ያልቀጠሉበት አሁን ላይ ያሉ ሰዎች ናቸው በጣም እንዲሁም ብዙ ለውጥ ያየንባቸው ማለት ነው። ትልልቅ ስራ ኑሯቸው ራሱ ሶሻል ሚዲያን በጣም ብዙ ሰዎች እየሰሩ ይገኛል እና የሶሻል ሚዲያን ፓወር አትናቁት። እንዲሁም የምትማሩ ሰዎችን ቢሆን ሪሚዲያል መጥቶላችሁ እየተማራችሁ ከሆነም
ጎን ለጎን መስራት ትችላላችሁ ማለት ነው። የግልም የምትማሩ ከሆነ መስራት ትችላላችሁ። ነገር ግን ያው የወደቃችሁ ሰዎች እስኪ እኔን ስሙኝና ሞክሩት። ነገውኑ ጀምሩትና ቢያንስ 1 አመት እዩት። ከዛ በኋላ የምታደርጉትን ታደርጋላችሁ። ግን እሺ እስከዛ ሞክሩት። እስኪ እኔን ስሙኝና ብትሞክሩት በጣም ደስ ይለኛል ማለት ነው። ወደቅን ብላችሁ ማዘን የለባችሁም። እርግጠኛ ነኝ እንደሚሳካላችሁ። በሌሎች ቪዲዮዎች እንገናኛለን፣ ሲሪየስ በሆኑ ቪዲዮዎች ማለት ነው። የዛሬውን ልክ እንደ ቲፕ ነገር ያዙት ማለት ነው። ስላዳመጣችሁኝ አመሰግናለሁ። ተስፋ እንዳትቆርጡ፣ ህይወት ይቀጥላል።